ይሄን ሚስጥር ካወቃችሁ በኋላ የስልካችሁ አጠቃቀም 100% እንደሚቀየር በጣም እርግጠኛ ነኝ። ኒኪ ላይቭ ላይ ተጨማሪ ክፍያ የምታገኙበትን ስታር ሆስት ሆናችሁ እየሰራችሁ ካልሆነ በእርግጠኝነት ብዙ ገንዘቦች እያመልጧችሁ እንደሆነ መናገር ይችላል። ስለዚህ በዚህ ቪዲዮ ኒኪ ላይቭ ላይ ስታር ሆስት ሆናችሁ እንዴት እንደምትመዘገቡ አሳያችኋለሁ። ይሄንን ቪዲዮ በ5 ክፍል የከፈልነው ሲሆን በመጀመሪያ ደረጃ ስታር ሆስት ሆናችሁ ለመመዝገብ ማሟላት የሚገባችሁ ሪኳየርመንቶች ምንድን ናቸው? በሁለተኛ ደረጃ ስታር ሆስት ሆናችሁ ስትሰሩ የምታገኙት ክፍያ ምን ያክል? በሶስተኛ ደረጃ ወደ ሱፐር ስታር ሆስት እንዴት እንደምታድጉ አሳያችኋለሁ። በአራተኛ ደረጃ የሱፐር ስታር ሆስት ደሞዙ ምን ያክል ነው የሚለውን እናያለን። በአምስተኛ ደረጃ ስታር ሆስት እንዴት አፕላይ እንደምታደርጉ እኔም አፕላይ እያደረኩ አንድ ባንድ እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወደ ቪዲዮ። በመጀመሪያ ኒኪ ላይቭ ላይ በጣም በርካታ ቪዲዮዎች ተሰርተዋል። እኔም በስፋት እዚህና እዚህ ላይ ሰፋ አድርጌ ኒኪ ላይቭ ምን እንደሆነ ታስኮቹ ምን እንደሆኑ አስቀምጫለሁ። ኒኪ ላይቭን ዳውንሎድ ያላደረጋችሁ ከሆናችሁ ከታች ዲስክሪፕሽን ላይ ሊንኩ አለ። ዳውንሎድ አድርጉና ዛሬውኑ መስራት ጀምሩ። ይኸውላችሁ አፕሊኬሽኑን ዳውንሎድ ማድረግ መስራት ማለት አይደለም። ታስኮቹን አንድ ባንድ ገብታችሁ መስራት ይጠበቅባችኋል። ወደ ስታር ሆስት እንመለስ። ስታር ሆስት ሆናችሁ ለመመዝገብ የሚያስፈልጉ ሁለት መስፈርቶች አሉ። ይሄንን እናንተም ገብታችሁ ማየት ትችላላችሁ። እዚህ ስክሪኑ ላይም እንደማሳያችሁ ማየት ትችላላችሁ። ይኸውላችሁ ሪኳየርመንት ይልና ለሬጂስትሬሽን ለመመዝገብ ማለት ነው። አንደኛ ሆስት ኒድድ ቱ ቢ ዊዝ ጉድ አፒራንስ ይላል። ይህ ማለት የለበሳችሁት ንጹህ መሆን አለበት። እንዲሁም ደግሞ ራሳችሁን ኬር ማድረግ መቻል አለባችሁ። ይህ ማለት ውድ ነገሮችን ተጠቀሙ ማለት ሳይሆን ነገር ግን የተዝረከረከ አይነት አለባበስ ወይም ደግሞ የተዝረከረከ አይነት አፒራንስ መኖር የለበትም። በሁለተኛ ደረጃ ሆስት ኒድድ ቱ ቢ ዊዝ ጉድ ታለንት ኤንድ ጉድ ላይቭ ኮንተንት ሲንጊንግ፣ ዳንሲንግ፣ ኢንስትሩመንት እንዲሁም ሌሎች መደነስ ትችላላችሁ። በድምፃችሁ መዝፈን ትችላላችሁ። የሙዚቃ መሳሪያዎችን እንዲሁም ደግሞ የመዝሙር መሳሪያዎችን መጠቀም ትችላላችሁ። ስለዚህ ሁለት ሪኳየርመንቶች አሉ። አንደኛው ጽድት ብላችሁ ቅረቡ ወይም ደግሞ አፒራንሳችሁ የተዝረከረከ እንዳይሆን። ሁለተኛው ደግሞ ታለንታችሁ አሪፍ መሆን መቻል አለበት። ያላችሁን ታለንትም በትክክል ለሰዎች ማድረስ መቻል አለባችሁ ነው። ወደ ሁለተኛው ስንሄድ ደግሞ የስታር ሆስቶች ደሞዝ ስንት ነው? ይሄንን እዚህ ስክሪኑ ላይ እንደምናየው ዊኒንግ ኤክስትራ ዴይሊ ሪዋርድ ኢንካም ቻርት ይልና እዚች ጋር በሰንጠረዥ አስቀምጦታል። ይኸውላችሁ በ7 ቀን ማግኘት የሚጠበቅባችሁ ገቢ እዚህ ጋር አለ። ከዛ በቀን ምን ያክል ላይ መግባት እንዳለባችሁ እዚህ ጋር ተቀምጧል። እዚህ ጋር ደግሞ ኮመን ሆስት ዴይሊ ሪዋርድ አለ እዚህ ጋር፣ እንዲሁም ደግሞ ስታር ኤክስትራ ሪዋርድ እዚህ ጋር አለ። ከዛ በድምሩ ምን ያክል ደሞዝ እንደምታገኙ እዚህ ጋር በቢጫ ቀለም ተቀምጧል ማለት ነው። ስለዚህ የመጀመሪያ አፕላይ እንዳደረጋችሁ $0 ምንም ዶላር ባታገኙ በቀን 2 ሰዓት ላይ እየገባችሁ በኮመኑ $0.1 በስታር ሆስት ደግሞ $0.3 ከዛ በጠቅላላ $0.4 ወይም ደግሞ 4000 ቢን ታገኛላችሁ። በሳምንት $40 ካገኛችሁ በቀን 2 ሰዓት ላይ መግባት ይጠበቅባችኋል። በኮመን $1 ከዛ በስታር ሆስት ሪዋርድ $1 ከዛ በጥቅሉ $2 ታገኛላችሁ። $110 በሳምንት ገቢ ካገኛችሁ ደግሞ 3 ሰዓት በቀን ላይ መግባት ይጠበቅባችኋል። ከዛ ኮመን ሆስት ዴይሊ ሪዋርዱ $2.25 ከዛ ስታር ሆስት ኤክስትራ ሪዋርዱ ደግሞ $2.15 በጠቅላላ $4.4 በሳምንት $460 የምታገኙ ከሆነ 3 ሃወር ፐር ዴይ ላይ መግባት አለባችሁ። ኮመን ሪዋርዳችሁ 6.6 ነው። ኤክስትራ ሪዋርዳችሁ ደግሞ 3.4 በጠቅላላ $10 ታገኛላችሁ ማለት ነው። ስለዚህ ይሄ የደሞዝ ቻርት ወይም ደግሞ የደሞዝ መግለጫ ቴብል ነው። ልክ የመጀመሪያው ሳምንት አፕላይ እንዳደረጋችሁ ስታር ሆስት ሆናችሁ በቀን 2 ሰዓት ላይ ተገቡና 4000 ቢን ወይም ደግሞ $0.4 ታገኛላችሁ ማለት ነው። በሶስተኛ ደረጃ ደግሞ የምንመለከተው እንዴት ወደ ሱፐር ስታር ሆስት እናድጋለን ወይም ደግሞ እንዴት ፕሮሞትድ እንደረጋለን የሚለውን ትንሽ ዝቅ ብለን ስናይ ሱፐር ስታር የሚል አለ እዚህ ጋር። ስለዚህ ከዚህ ጋር The star hosts with good performance will be selected by the platform to be our superstar host and enjoy high daily basic salary. ስለዚህ በማን ሴሌክት ይደረጋል የተባለው? በፕላትፎርሙ ሴሌክት ይደረጋል። ስለዚህ ወደ ሱፐርስታር ሆስት
የምናድገው እንዴት ነው? ፕላትፎርሙ አሪፍ ፐርፎርም እያደረግን ከሆነ ራሳቸው ሴሌክት ያደርጉናል ወይም ደግሞ ይመርጡናል ማለት ነው። አራተኛ ደረጃ የሱፐርስታር ሆስት ደሞዙ ስንት ነው? እዚህ ሰንጠረዥ ላይ እንደምታዩት የሱፐርስታር ሆስት ደሞዝ ልክ ባላችሁበት ደረጃ የሚከፈላችሁ ይሆንና ሱፐር ኤክስትራዋ ግን $8 ኮመን ነች። $8 ሲደመር ያላችሁበትን ደረጃ የሚገልጽ ገቢ ይሆናል ማለት ነው። ስለዚህ ደሞዛችሁ 8 ሲደመር ያላችሁበት ደረጃ ብላችሁ ያዙት። በአምስተኛ ደረጃ ስታር ሆስት እንዴት እንመዘገባለን? ስታር ሆስት ለመመዝገብ ሊንኩን ከታች አስቀምጬላችኋለሁ። ያንን ሊንክ እየነካችሁ ገብታችሁ ስታር ሆስት አፕላይ ማድረግ ትችላላችሁ። ሊንኩን እንከፍተዋለን። ይሄ ሊንክ ጉግል ፎርም ነው። ተመልከቱ፣ ጉግል ፎርም ነው። ከዚህ ከላይ ስታር ሆስት አፕሊኬሽን ይላል። ዌልካም ቱ አፕላይ ፎር አወር ስታር ሆስት ይላል። ቢካሚንግ አወር ስታር ሆስት ዩ ካን ኢንጆይ ቤተር ቤኔፊት ሄር ኢን ኒኪ ይላል። ኢፍ ዩ ዋንት ቱ ሞር ዲቴል እዚህ ጋር ስታር ሆስት ኢንትሮዳክሽን የሚለውን ክፈቱት ነው የሚለው። ስታር ሆስት ኢንትሮዳክሽን የሚለውን ስንከፍተው ወደ ቅድሙ ሊንክ ያመጣናል ማለት ነው። ቅድም ስታር ሆስት ሪኳየርመንቶቹ ምንድን ነው የሚለውን ማለት ነው። ስለዚህ ወደዚህ እንመለስና በ7 የስራ ቀናት ውስጥ ይህን አፕሊኬሽናችሁን ገምግመን መልስ እንሰጣለን ማለት ነው። በ7 የስራ ቀናት ውስጥ ተገምግሙ። ስታር ሆስት የሚለው ታስክ ካልተሰጣችሁ ግን ስታር ሆስትነቱን አላለፋችሁም ማለት ነው ይላል። ለእናንተ ማሳያ የሚሆን አንድ ቪዲዮ አዘጋጅቻለሁ። እሱን ቪዲዮ አፕላይ እያደረግ ምን እናደርጋለን? ስቴፑ እንሄዳለን። ስለዚህ ዝቅ ብለን ኒኪ አይዲ የምትላለች ይች ጋር እዚህ ጋር አይዲ ቁጥራችሁን ትጽፋላችሁ። ከዛ ከ30 ሰከንድ የማያንስ ከ60 ሰከንድ የማይበልጥ ቪዲዮ አፕሎድ ታደርጋላችሁ። እዚህ ጋር ግን የቪዲዮ መጠን 100 ሜጋባይት፣ ይሄ ቪዲዮ የእናንተን ታለንት የሚያሳይ። ስለዚህ ቪዲዮውን አፕሎድ ለማድረግ እዚች ጋር አድ የምትለዋን እንጫናለን። አድ የምትለዋን እንደተጫን አፕሎድ ወይም ፋይል ይልና ይመጣልናል እዚህ ጋር ማለት ነው። ወይ ብሮዝ አርግ ወይ ድራግ ፋይል ሄር ይላል። ከዛ ብሮዝ የሚለውን ነካው። ብሮዝ የሚለውን ነካውና እዚህ ጋር ቪዲዮ ይኖረኛል። ይሄ ቪዲዮ አለ። ከዛ ኦፕን አርጉት። ኦፕን ስለው 49 ሜጋባይት ነው። አፕሎድ እያደረገ ነው። አፕሎድ አድርጎ እንደጨረሰ እንመለሳለን። እሺ አሁን ቪዲዮአችን እዚህ ጋር በትክክል አፕሎድ ሆኖልናል። ስለዚህ አይዲያችንን እዚህ ጋር ጽፈናል። ከዛ የመጨረሻው ሰሚት ማለት ነው። እርግጠኛ መሆን ያለባችሁ አይዲያችሁ ልክ መሆኑን፣ ከዛ ደግሞ ቪዲዮ ማያያዛችሁን እርግጠኛ ነው። መጨረሻ ላይ ምን አድርገዋለሁ? ሰሚት እለዋለሁ ማለት ነው። እሺ ስታር ሆስት አፕሊኬሽን your response has been recorded ተመዝግበዋል እያለ ነገራችን ላይ እኔ ያሳያችሁ በኮምፒውተር ነው። እናንተ በስልካችሁም አፕላይ ማድረግ ትችላላችሁ። አሰራሩ ተመሳሳይ። የሚጠበቅባችሁ ከታች ያለው ሊንክ ነክቶ እዛ ጋር አፕላይ ማድረግ ነው። ከዛ በፊት ግን ቪዲዮአችሁን በትክክል ማዘጋጀቱ ይቀድም። እንዲሁም ደግሞ ኒኪን ዳውንሎድ ያላደረጋችሁ ካላችሁ ከታች ኮሜንት ሴክሽኑ ላይ ፒን አድርጌላችኋለሁ። እሱ ሊንክ እየነካችሁ ዳውንሎድ አድርጋችሁ ስራ ጀምሩ። ጥያቄ ካላችሁ ኮሜንት ሴክሽኑ ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ግን ሰብስክራይብ ማድረግ እንዳትረሱ።